የሚገርም እኮ እናንተ ጋዜጠኞች የምትመጡት እኛ ስንቀበል እንጂ ስንሰጥ አይደለም። ከእርዳታ ድርጅት የመጣውን ገንዘብ በአግባቡ ለሚመለከታቸው ለሚገባቸው አካላት አዳርሰናል ሰጥተናል። አቶ ቬንገር ገንዘቡን ስለመስጠቱ ምን ማረጋገጫ? ወይ ጉድ! ገንዘቡን ስለመስጠታችን ደረሰኝ አምጡ አሊያም ደግሞ ቢል ቁረጡ ብለን አናዝ። እንግዲህ ገንዘቡን ለሚመለከተው ለሚገባው አካል በአግባቡ ሰጥተናል። ይሄው ነው። አቤት በእውቀቱ እንደዛ ስመካብህ እንደዛ ስተማመንብህ እነ ቴርሚኔተርን እኮ ነው ያጠራቀምክብኝ። ወይ ላቀች እኔ ንቀውኝ ነው እንዴ? ለቡናውም ለማንጎም ማሽን እኮ ነው የሚጠቀሙት። አስበው 40 እኮ ነው የቆጠረው። በዚህ በወር ውስጥ ቢጠራቀም 4 እኮ ነው 4 ቀን ማለት እኮ ነው ብልጭ ድርግም እያለ። ታዲያስ 40 ሺህ ብር አላልኩም ባከል። እኔ ሱዳንን መከፈል መሰለህ እንዴ ወይስ ሀገር አረከኝ? ቢሆንስ እንደኔ ላይ ያለ እኮ ምስኪን 40 ብር ማለት 40 ሺህ ብር ማለት ነው። ታዲያ ተው እንጂ በእውቀቱ። ዋናው ነገር አሁን የደወልኩልህ አንድ አሁን ያልገባ ሰው አለ አንዱ ቤት። በቃ በተመሳሳይ ጥሩ ሰው እስኪያምጣ ቢቻል እንደው መብራት የማይጠቀም ነው። ሰስቤንስ የሆነ ቁርስ የለም ወይ? ገናውን አይደለ ይሰጡኝ። የምር የሁሉ ቲማቲም ምንድን ነው? ለጠብሰው ነው። ሻይማ አንድ ላይ ላፈላ ነበር። ስኳር አውጡልኝ። ወይ ጉድ! ሻይ ካንዲ በላይ እንደማልጠጣ ነግሬሽ የለ እንዴ? ሁለቴ ከተጣው የልብ ምቴ ይነሳል፣ የልብ ድካሜ ይነሳል አላልኩሽም? አንቺም ብትሆኚ በሳምንት ታንዴ በላይ እንዳትጠጪ ያምሻል አይደልሽ? እንግዲህ በአግባቡ ሰራተኝነቱንም ዘበኝነቱንም በአግባቡ ተወጣ የዛሬ 2 ዓመት 3 ዓመት ሁኔታውን አይቼ ትንሽ ገንዘብ ማሻሻያ ያደርጋለሁ። ለማንኛውም ቁርሱ የሚደርስ ነገር አይደለም። ቢና ብሉና ወይ ማለቴ ለማታ አስቀምጪ ስመለስ በለዋል። ለኔ እስጋጂ ትንሽ እንድልበልና አስቀምጣለሁ። አስተርፍልሻለሁ። ሰማ እንጂ ማይከል እቺ መፋቂያ ዝም በላ መፋቂያ እንዳትመስልህ። ወዲያው ሳቅ ትባላለች። መስተላም ግን ዶክተር ይሄ ነገር እንዴት ነው? እውነት በትክክል ይሰራል? እንዴት ነው የማይሰራ? አንተ እንዴት ነው የማይሰራ? እኔ ተጠራጥረህ ነው አሁን? አይ ለመጠየቅ ፈልጌ እኮ ነው። እውነት ይሰራል? ማነስ ነው አሁን ያቺ ያንተ የሥራ ባልደረባ ማን ነበር ስሟ? ሪሃና ያ ወጠጤ ባሏ አይደለም እንዴ? እንደው እግር እግሯን ከትክቶ ሪህ አስያዛትና ሪሃና ብሎ ስም ጠራላት። በኋላ ለሱ እኮ አሰራው መስቴውን። ይሄንን መስቴውን ያሰራው እኮ የሚዘፍኑበት የማይክሮፎን አለ አይደል? እሱ ላይ እኮ ነው መስተፋቀሩን ያሰራው። በኋላ እሷ ደግሞ ትመጣለህና እዘፍናለሁ ብላ ማይክሮፎኑን መጨበጡ እንዲህ አርጋ ስትጨብጠው ፍቅር ያዛታ መስተላቡ። ስማኝ ልጅ ማይክል፣ ይሄ መስተላብ እኮ ከዋናው ላብ እኮ ይልቃል እኮ። ታዲያ ለምንድን ነው ለኔ የማይሰርልኝ? ይቻላል ለአንተ ለሀገራችን ታዋቂና ብርቅዬ ድምፃዊ የሀገር ሀብት ለሆንከው ብርቅዬ ድምፃዊ ይቀርና ሌላ ስሰራ የለም እንዴ? ለመሆኑ የሚሰራላት ልጅ ማነች? ድምፃዊ ነች? ተወዛዋዥ ነች ነው ወይንስ ደግሞ የሆቴል ባለቤት?
እሱ እንኳን የሰው ሚስት ናት፣ የጓደኛዬ ሚስት ናት እና በጣም አድናቂ ናት ዶክተር። እና ለዚህ ደረጃ እንድደርስ እሷ ብዙ ዋጋ ከፍላለች። ብዙ ዋጋ ዋጋ በቀደም ላወጣሁ ነጠላ ዜማ ነው ብዙ ዋጋ የሚባለው። ደግሞ እኮ ደርሻለሁ ብላ አፈር ብላ እዚህ ቤንገር ግቢ ላይ ደረስከው። ፊሽካ አባስ ገበርኩ ምን ነው ማለት ምን ነው አሁን ካንተ ይጠበቃል አንተ ጭራሽ እንደው የጓደኛህን ሚስት ለመቀማት ነው መስተላብ ሰራልኝ የምትልኝ? ስማ እኔ ለአንተ ይኸውልህ ለጓደኛ ሚስት ለመቀማት መስተላብ አንሰራለን። ይሄ በእኛ ባህላዊ ሐኪሞች ዘንድ ይሄኛው ርኩስ መንፈስ ብለን እንጠራዋለን። ነግሬሃለሁ እንዳታሳስተኝ። አዎ ነግሬሃለሁ። ሁለተኛ እንዲህ አይነት ነገር እንዳይለመድ ከዛሬ ጀምሮ እሷን አስባለሁኝ እሷ ጋር ደርሳለሁ ብትል ይኸው በቀደም እንዳደረግኩት ያኛውን ዘፋኝ እንዳደረግኩት አንተንም እንዳላረግ ነግሬሃለሁ። እዛ ከአምቦሎጆስ ስትዘፍን የጥላሁንን ጠይም ናት የሚለውን ዘፈን ስትዘፍን በመንፈስ መጣብህና የአስቴር አወቀን ጠይም ሎጋ ነው የምከትብህ። እኔ እንግዲህ የመጣችሁ ብቻ አታሳስቱኝ። ይኸውልዎት እኔ እውነቴን ነው። እውነት ከዛሬ ጀምሮ ይኸውልዎት ሀብቴ በሆነው በኢትዮጵያ ሕዝብ ስም እምልልዎታል። ሀብቴ ያልከን አይሻልህም? ድህነት ብንሆን አይሻልም? ቆይ አይዲያ ጠፋ አለ። ቆይ ኧረ ድራሽ የጥፋ! ኧረ ዘንድሮ ዘፋኝ! ኧረ ድራሻችሁ ጥፋ! እንዲህ እንኳን ጆሮህን ይዘህ አይንህን ጨፍነህ እንኳን በአግባቡ ሳትሰማ አይዲያ ፍለጋ ግጥም ጠፋ። አይዲያ ሀብቴ ንብረቴ ማርና ወተቴ ትላላችሁ። አረዳ ምን እየሰማህ ነው? ወሬ ያልቀንደው ሀብቴ ድህነቴ እኛ ዘፋኝ ዘፋኝ ወንድሞች አትመረሩኝ ሰርቼ እንዳልበላ አትመረሩኝ ሰርቼ እንዳልበላ ተጫጫኒ በሽተኛ የሚመስለው እናንተ ዶክተሮች ስትባሉ ደግሞ ዘላችሁ አናት ላይ ጢብ ትላላችሁ። ይሄን ነጭ ጋዋን ስታረግ ማንም እኮ ያደርገዋል። ዳቦ ጋጋሪም እኮ ነጭ ጋዋን ያደርጋል። ነጭ ላመም እኮ አለ። ጋዋንሽ ሁለት አድርጊና ይሄንን ደግሞ አንገትሽ ላይ ያለው ነው ሁለት አድርጊና ተከታይ ብለው ማነው ምንድነው ጓ የሚል ነገር የሰማሁት? አላለም ጆሮት ነው ነው እንዴ? ጓ አላለም። ይበርዳል ግን ውጭው እንዴ ቤቱም እንደዛው ይበርዳል። ውስጥም ብታዩ ብርድ ነው። ቤቱ ይሻላል። ታዲያ እንግዲህ ብርድ ነው ብርድ ነው። አሁን ወዲያ በደንብ እያየ ጓ የሚል ነገር እንዳልሰማ። በጠዋት ወዴት ነው? ሰላም አደሩ። ቢያን መስገን ትንሽ የቡና ሱስ አለችብኝ። ወጣ ብዬ የጀበና ቡና ለመጠጣት ፈልጌ ነው። ከጠጡ መሄድ እንችላለን። አይ ጠጣ፣ ሌላ ቀን አብረን እንጠጣለን። ቻላል ሰላም ነው ተንገር እንደምን? አይ ሰላም አለ ብለህ ነው? ይሄን መጽሐፍ እያነበብኩ በሐሳብ ነጎድኩኝ። ምን ነው? ምን አዲስ ነገር አለ? የተፈጠረ ጉዳይ? ይኸውልህ እዚህ መጽሐፍ ላይ ከማን ምን ተማሩ የሚል ነገር አለው እና ባለቤቴን አስታወሰኝ። ባለቤቴ እንዴት ያለች ቆጣቢና ቋጣሪ ነበረች መሰለህ። ቢያማት ሆስፒታል አትል፣ ብታረግዝ አማረኛ አትል። አማረኝ ብትል እንኳን ይገርምሃል። ቴሌቪዥን ማየት አማረኝ፣ ዜና ላይ አርግልኝ፣ ታንተ ጋር ቁጭ ብዬ ማውራት አማረኝ ነበር የምትለው። ዛሬ እኔን ብቻዬን ጥላኝ ገንዘብ አባካኝና ስራ መራጭ አደረገችኝ። ነገር ለበጎ ለበጎ ነው።
እሷ ብትሞትም እንዴት የመሳሰሉ ልጆች ጥላልኝ ነው ያለፈችው። ራይዋንም አትሳካል። ልጆች አሉት እንዴ? ቀላል ለዛውም ሀብታም ልጆች ውጭ ነው ያሉት። ይሄን ቤት ይገርምሃል ከነቃጭሉ ቁጭ አድርገውልኝ የሄዱት እነሱ ናቸው። ምን ዋጋ አለው? ምን አለበት ነበር እንደው ይሄንን እንኳን አይታ ብታልፍ። ብልሃቷ እኮ የሚገርምህ ነው። አሁንም ማታ ቤት ቁጭ እንል የለ? አዎ እንፈትላለን፣ ሁለታችን አይደል እንፈትላለን። ጠዋት ደግሞ ሲነጋ እሷ ጠበል ትከታተላለች። በጣም ትከታተል ይገርምሃል። እሷ ጠበሏን እየጠጣች ስትቋጭ፣ እኔ ደግሞ ድሮ የተቀደዱ ልብሶችን አውጥቼ እየጣፍኩኝ በቃ ነው ያውጋል ቁጭ ነው። ምን ዋጋ አለው? ዛሬማ ገንዘብ አባካኝና ስራ መራጭ አድርጋኝ ሄደች። አይዞህ ነው ዋናው ጤና ነው። አቆምኩ አይደለም እንዴ? አቆምኩ በወሬ ያዝኩ። ወዴት እየሄድኩ ነው? አይ ትንሽ እዚህ የቡና ሱስ ስላለብኝ የጀበና ቡና ጠጥቼ ልምጣ። የምን ቡና? የጀበና ቡና። የጀበና ቡና ውጭ ልጠጣ? አንዴ እስቲ ተጣሪ ሂድ። እሺ ጠጣ። የጀበና ቡና ይገርም ነው በጣም እንጂ በጣም ቬንገር እውነትም ቬንገር ነው። ውጭ ወጣን እንዳንንከራተት እዚሁ ይብስ ቡና አፍልተው እንድንጠጣ በማድረጉ በእውነት ታዲያስ እውነት ነው። ታመሰግኑኝ ይገባል። እደምላችሁ ምን ቬንገር እንደተባልኩ ታውቃላችሁ? አረ በጭራሽ እኔ አላውቅም። በበኩሌ አታውቁም? ይኸውላችሁ ቬንገር እንግዲህ ሕፃናቶችን በትንንሽ ፍራንክ ይገዛ አይደል እንዴ? ከዛ ትንሽ ይጠቀምባቸው ይገለገልባቸውና በትልልቅ ፍራንክ ይሸጣቸው የለ አይደል እንዴ? አዎ። አሁን ግን ቬንገር ታጉል አሰልጣኝ ጋር ማምሸት ይሄደው ምናምኑን መቀማመስ ጀመረ መሰለኝ። ገንዘብ እያባከነ ነው። ገንዘብ ማባከን ጀመረ። ኧረ ቆይ ነው የምለው ቬንገር እንደው የመጀመሪያ ስሞት ማን ነበር የሚባለው? ኢትዮጵያዊ ስም ቸርነት። ቸርነት አሉኝና ላላፊ አግዳሚው ስበትን ገንዘብ ለዛም ስሰጥ ባዶ። አሁን ግን እግዚአብሔር ይመስገን ቬንገር ተተባልኩ በኋላ ምን የለ ቆጠብ። አቤት እንግዲህ ይኸው ቡናውንም ለእናንተ እዚህ ግቢ አድርጌላችኋለሁ። ደግሞ እያደር የጎደለውን ነገር እየተነጋገርን እንደዚህ ለጥፈን ቬንገር አሁን ታሪው ሰውዬ ጋር ነው ያስተዋውቁኛል። ተቬንገር ምን ጽቄያለሽ? እስኪ እንደምንም ብለው ብቻ ነው ያው ቬንገርን የማውቀው እንዲህ በማንበብና በቴሌቪዥን ነው። ውጭ እኮ ነው፣ እውቀት ይፈልጋል እኮ። በደንብ አድርጎ ታወቁት እኮ መቼም እንደሚያውቁት ስር ምሽ እና ቅጠል በጥሽ እንደው ጨቅጨቅ አድርጌ እኮ ያድነው ፈልጌ እኮ ነበር። ሀሳብ ጥሩ ነው። እቺ የጀበና ቡና እውነቴን ነው ቬንገር በጣም ለኔ ተመችታኛለች። አንዳንዴ እንግዲህ ያው ስራዎቼን ሰርቼ ወጣ ስል ቡኔ ፉት እያልኩ ፎት ስትል ድራፍት ትዝ አለኝ። ድራፍት መቼ እንደተጀመረ ታውቃላችሁ? አታውቁም። ድራፍት በ2053 እንደ ኮሎምቢያ አቆጣጠር ጣሊያን እንኳን አላንገራገረችም። ሜክሲኮ ተስማምታለች። ገርማቸዋል። ትንሽ ያገራገረችውና እንደው ለጥርጥር ያስቸገረችው ማን እንደሆነች ታውቃላችሁ? ሆላንድ ነች። ደች አየችው። ያን የተጀመረና የተባበሩት አስማማቸውና ቀበሌ ውስጥ ድራፍት ጃምቦ እንደወረደ ወረዳ ሲደርስ ሲንግል ቁጭ ሲንግል ኧረ ተው ተከተል ተው እንደው በፈጠረህ እኔ እውነት ነው የምላችሁ ያንተ ቤተሰቦች እንደው የተባሉትን እሺ ስለሚሉና እንደው የብዙ ወር ስለሚከፍሉ ነው እንጂ እውነት ነው የምልህ እንደው ከዚህ ግቢ እንደው ፍንጠር አድርጌ ባባረረ ምንኛ በታደረ ነበር። ይህ ሰው የማሳበዱን ጭቅላቴ ጫጨ። በቃ በሳቸው የተነሳ እኮ ንግድ ቦታ ላይ አንድ ሰው የመጣ ነው። ምን አለ? ሱሪ አለ ወይ?
አይ ፓንት አልቋል አልኩት። ወቸው በቃ በሳቸው ድረስ ጭንቅላቴ የለም ዳክተር በቃ አሳቤ ሳቸው በማዳን ነው እንግዲህ እኔ የምልሽ ምን ያስቅሻል? ስራ አይደለም እንጀራ አይደለም እንዴ? ቡናው እየሰሩ አይደል እንዴ? ይኸውልሽ ለሂሳቡ እንዲያመች አንዳንድ ድገሚያቸውና ብንለያይሽ እኔ በቃ እዴ የጠጣ እንጂ አጠጣም ሞኝ ነኝ አንተ። ስማ ቡና ማለት እኮ ለ17 አይነት ህመሞች እኮ ፈዋሽ እኮ ነው። የጎንዮሽ ችግር የለበት ምን የለበት። እኔ ራሴ በቅርቡ ተመራምሬ ያገኘሁት ትክክለኛ መድኃኒት አለ። እሱም በቅርቡ አሳያችኋለሁ። የላችሁ ደርሼበታለሁ። ይኸውላችሁ ከተማረ ሰው ከዋቂ ማምሸት ይሄ ነው ጥቅሙ። ልብ ብላችኋል? ታዲያስ ቡና ሲባል ደግሞ ይሄ በየመንደሩ የሚሸጠውን ገብስ የተቀላቀለበትን ቡና አይደለም። አንተ ወይ አንሳው ወይ ዝጋው። ቡና የጠጣው ነው እኮ ጎበዝ። ቡና እየጠጣው ነው አላየ ገበያ ታቀሞን ነው በቃንተ እሳቸው ነገር እንግዲህ ቡና ማለት ይሄ በየመንደሩ ገብስ እየተቀላቀለ የሚሸጠውን ቡና አይደለም፣ ኢትዮጵያዊ ቡና። ታዲያ እሱን ሲያገኙ ታዲያ አይደለ ገንደ ሰበር ዜና ሰበር ዜና ትላንት ይሁን ዛሬ ነገ ይሁን ከነገ ወዲያ ሳምንት ይሁን የዛሬ 15 ቀን አላውቅም፣ ብቻ ተቃዋሚውን መንግስት ደሞዝ ተጨመረ። ደሞዝ? አዎ ተጨመረ። በቃ ዝም በል እንዳታወራ። ቬንገር ይሄን ሰውዬ በፍጹም እንዲያምኑት እሱ የሚያወጣው ወሬ ምንም ተጨባጭ የማይሆን ወሬ ስለሆነ ምን ነገር እንዳይቀበሉት። አይ አይደለም ተከተል ቢቀባጥርም ስለ ደሞዝ ጭማሪ ተዚህ ቀደም ቀባጥሮ ማኖት ቬንገር ነኝ። እኔ የምልህ ምን ነው ሳትነግረኝ ደሞዝ መጨመሩን ነው? ትንሽ ናት ብዬ ለምን ሽርፍራፊ ሳንቲም አይሆንም? አንተ የት አለሽ አንቺ? ና ኑ ልጅና ጥሪያቸው፣ እያንዳንዳቸው ቤታቸው ሄደሽ ጥሪያቸው። ኖ ቬንገር ይጠራቸዋል ብለሽ ሄይ ቶሎ በይ። እያንዳንዷን መጡ። እሺ መጣችሁ? ቆይ እኔ እንግዲህ አሁን ይኸውላችሁ እኔ እዚህ የጠራኋችሁ ለክርክር ሰጣ ገባ ለመቅጠም አይደለም። አዎ ተከተል ባለኝ መሰረት አረጋግጫለሁ እና ለእናንተ ተጨምሯል። እኔም ከነገ ጀምሮ የቤት ኪራይ እጨምራለሁ። እንደምን ጨምራለሁ? በቃ ጨርሻለሁ። ጨርሱት። ያለ ምክንያት ይጨምራል እንዴ? ለነገሩ እሳቸው ላይ ጥፋት የለም። መቻልኩኝ ባልልስ አላልኩም እኮ ተባለ ሆነና እኚህ ሰውዬ ደግሞ ተከተሉኝ ያሉ ግን ምንም ሳልናገር ባልናገር የዛሬ 15 ቀን አዳሚ ሆላንድ ላይ ቀውጢ ነው የማያረጋት። እናቴ ስትወልደኝ መቼ አማከረችኝ፣ የፊት ጉዴን ትታ ደግማ ሟለችኝ። ሳኩኝ በልጅነት አለቀስኩ አድጌ፣ የትላንቱ ለጋ ዛሬ ግን ጠውልጌን። እናቴ ስትወልደኝ መቼ አማከረችኝ፣ የፊት ጉዴን ትታ ደግማ ሟለችኝ። ግባ ደንድር። መቼ አማከረችኝ? ምንድን ነው የምናማከር? ምን ማከር ያቺ ለታዋላ ጉድ ነው እኮ ጉድ ነው። ምን እንደምናከር መለስተዋል። እኔ ላይ ሙሉ ሳተኛ በሀሳብ ላይ ሀሳብ ተደራጅቶብኝ ግራ ገብቶኛል። አንተ ተዘፍነኛለህ። አልገባኝም። አገባሽ ሰው ስለ ስንት ነገር ይጨነቃል። ስለ ኢኮኖሚ ያለበት ስለ ስንት ነገር ሰው ይዘፍናል። ተጨንቆ ተጠቦ
አንተ ስለማይረባ ነገር ሞትኩልሽ አበልኩልሽ ምናምን ለዚህ ነው መስፈን ልቀውጣው እንዴ እስቲ ቀውጠው እስቲ በቃ ተቀበለኝ ተቀበለኝ እናቴ አፈርባታችሁ እናቴ ታፈርባታችሁ በላ አዘሪት እናቴ ምናለኩት እኔማ አዲሳኩት ወይ ሲጣሉ መልሰኝ ያለ ሼክስፒር እንዴት ነው ፊንገር ከታች እየሮጥኩ ነው የገባሁት እየሮጥኩ ልትበላ ብቻውን ከሚበሉ ላባራት ብዬ እኮ ለእኔ ብለህ በላሁኝ እንዴ ከምን ይበሉ አሁን በላሁ በቃኝ እሺ በቃ ወተን አንድ ጃምቦ በሉኛ ልትጠጣ እንደውም ወይ ውጪ ከምንጠጣ እዚሁ ቁጭ ብለን እንጠጣ ጃምቦ ለእኔ እኔ ምንም አልፈልግም እንዴ ይኸውልህ እኔ እዚህ መኪና ውስጥ አንዴ በመኪና ወጥ ብዬ ዕቃ ሰጥቼ ስለምመጣ አንተ እየጠጣህ ጠብቀኝ በቃ እሺ አንድ ያመሳው እመጣለሁኝ አንዴ ቁልፍ ሰጥቼ ፊንገር ባለፈውም እንደዛ ብሎኝ እንዴ ጠጥቼ ልትችኮ በዛው ሄድኩ አንተ እንዴ ጉዳሩ አሁን እመለሳለሁ በቂ ነው ያነሰው ሰው በደንብ ያማስለው ስኳር ነው ሀገር ያጠፋው በቂ ነው እጂ ይቺ ስኳር ጭማሪ አድርጋለሁ ለምን እንዴት እንደዚህ ይሆናል እንዴት ነው እንደዚህ የሚሆነው ይሄ ሴትና አምጣ ያላችሁትን ነገር አስቤበታለሁ አዎ እሱም በደንብ ከራሴ ጋር ተማከሪያለሁ እዚህ ግቢ እያንዳንዳችሁ ሴት ይዛችሁ መምጣት አትችሉ ነው እንደዛ ነው ራሴ ቦል ይው በዚች በሁለት ቀን ውስጥ ብሬን ይመልሱልኝና ቤት ሁለትን ለቅቄሎት እወጣለሁ ነው ማን ይቀራል ሁለት መቶብን እንዴ ሁለት መቶብን ድሮጎ ሁለት መቶብን ነበር እንዴ እኔ የምለው ውሳኔያችሁ ነው ሁላችሁም ውሳኔያችን የሁላችሁም ውሳኔ ነው የሁላችሁም ውሳኔ ተከተለ እንዲህ አለ ጥሩ ነው እና የእናንተ ውሳኔ ነው ጥሩ አመጥ ነው ማለት ነው ጥሩ አመጥ ውሳኔያችሁ ነው ያው ጨርሻለሁ እኛ ጨርሻለሁ ሄሎ በረከቱ እንዴት ነው አይ አይደለሁም መኪና ጥግ ላይ አቁሜ ነው የማወራ ጉዳዩን እሺ አትበለኝ የዛሬም እሺ ነው እንዴ የምትለኝ ዛሬውኑ ነው የምፈልገው በእውቀቱ እየቀለድክ ነው ዛሬ ነው የምፈልገው አሁን እንደቀለዱብኝማ እኔ የምቀልድባቸዋለሁ ዶክተር ዮሐንስ እንዴት ነህ ሰላም ነው ዋሽ ደህና ነኝ ሐኪም አሸበር ምን ይሆናል ብለህ ነው አሁን አንተ ምን አይነት ዘፈን ለመስፈን አቅደሃል ሰሞኑን እንግዲህ ያው ምርጫ እየደረሰ አይደለ ደርሷል በቃ ምርጫውን አይና ለማሸነፍ የተቃረበውን አይቼ ስለሱ ዘፍነዋለሁ ልክ ነህ ዘፈን እኔም ወይ እንደው ስለ ማንዴላ ትዘፍን ለሳቸው እኮ አትዘፍን አዎ ግድ የለም ስለ ማንዴላ ዘፈን
ስለ ማንዴላማ ዘፍናለሁ። አዎ እኛን የመሰሉ ጀግና እያወደስኩ አዎ እኔም እግረ መንገዴን ስሜን እገነባለሁ። ገንባ ታዲያ ገንባ ሰሞኑን ግን ምን አድርጌ እንደምታሰር ብቻ ግራ ገብቶኛል። በዚህ ዝነኛና ታዋቂነቴ ላይ ብታሰር የባሰ ጀግና እኮ ነው የሚያደርገኝ። አዎ ታዲያ አዎ ልክ ነህ እኮ። ታዲያ አንተም እኮ በነገር አርጋ መረሩኝ ወጣች አትመረሩኝ ሰጠት አድርጎኝ እግዚአብሔር አትመረሩኝ ወንድሞቼ ልጆቼ አትመረሩኝ 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 እግዚአብሔር አዎ ሁሌ ሳልቶ እግዚአብሔር ነው የምትለው ሳንቲም ጥለህ ሙሉ ምርቃት እግዚአብሔር ይስጥልኝ ልበል ወይስ ባት ልቁረጥልህ? ባትም ጀመራችሁ? አይ አታነካካኝ። ለጥንቃቄ ነው ጀምሩ ተመባሉ በፊት እንደው ይህን የመሰለ ቤተሰብ ይህን የመሰለ ፍቅር በታትነን እንሂድ ስትሉ ጠጠት አይሰማችሁም? ጉዳት አይሰማችሁም? ጭንቅላታችሁ አይሰማችሁም ወይ? እና ይሄን ቤተሰብ እንበታት ነው የምትሉት? እና ምንድነው ከመሰነባበታችን በፊት መቼም ይሄን ፍቅር የሚያጠነክርልን ነገር ያስፈልጋል አይደለ? አንድያ ልጄን አስተዋውቂያችሁ እዚህ አልነበረችም? እዚህ አልነበረችም? አንድያ ልጄን ላስተዋውቃችሁና ብንራራቅም እንደው መጠያየቁ ይበጃል አይደለም እንዴ? እኛ ምን አገባን? መስኪ ነይ እስኪ ነይ ነው ቆንጆ ነይ ነይ መስኪ ነይ ይገርማችኋል ዛሬ አንድ የመንግስት ባንክ ቤት 40 ሆኖ ብር ይዘርፋል። እነዛን ሌቦች እንድከታተል ትእዛዝ ተሰጥቶኝ ያለምንም መሳሪያ ያለምንም ነገር በባዶ እጄ 40ውንም የገቡበት ገብቼ ሁሉንም በቁጥጥር ስር ነው ያዋልኳቸው። ከሚገርማችሁ ነገር ከወሰዱ 3 ሚሊዮን ብር 0.5 ሳንቲም ሳያጎሉ በቁጥጥር ስር አውዬ ለስራ አስኪያጁ ያስረከብኩት። ፊልም ነው ያንዴ ፊልም የቻይና ዩጎስላቪያዎችም እኮ ሊሆኑ ይችላሉ ፊልም የሰሩት። የፊልም አይቼዋለሁ እርግጠኛ ነኝ ሻጅን። ይገርማችኋል ይሄ ፊልም ሌቦቹ ዘርፈው ሊወጡ ሲሉ ፖዝ አድርገህ አብረን ይወጣው። ዝም በል እሱ እንዳታውቂ እጃቸው እኮ ነበር። ከእናንተ ውስጥ አንዳችሁ እንኳን ከፍላችሁ አትቆዩ? ኧረ ቆያለሁ ይከፍላል እንዴ? ይከፍላል ያምራል። መሳሪያ ምናምን ደግሞ ቢገባበት ይበልጥ ያምራል። ግጥሙን በ5 ደቂቃ ውስጥ ነው የጻፍኩት። በ5 ደቂቃ? ያ ግጥሙን ደግሞ ወዲያው ሳነበው ወዲያው ዜማው መጣል። መጽሐፍ ታነባለህ ማለት ነው? ልጅ እያለሁ አንዳንድ የውጭ ሀገር ደራሲዎችን ጽሑፎች አነባለሁ። ለምሳሌ እነ ዩዜን ቦልት እነ ታይሰን ምናምን የመሳሰሉትን አነብ ነበረ። ሀገራችን እኮ በጣም የሚገርመኝ እኛ ሀገር ደራሲ አለ ብለው ነው የምታስብ? ምንም አይነት እኮ ደራሲ የለም እኛ ሀገር። ግፋ ቢል ስለ ቦሌ ስለ ካዛንቺስ ሴቶች ይጽፉና ደራሲ ይባላል። ገባሽ? ስለ ሴተኛ አዳሪ ደግሞ ለመጻፍ እኮ ሰካራም መሆን በቂ። የአንተን ዘፈኖች እንደሰማኋቸው ግን አብዛኛዎቹ እንደዚያ የፖለቲካ ይዘት ያላቸው ናቸው። አንተ ፖለቲከኛ ነህ እንዴ? ኖ እኔ ያልሽ ፖለቲካ ነፃነት ዲሞክራሲ ምናምን የሚባል ነገር
አይገባኝም፣ ደግሞም አያገባኝም። እሰይ መስክዬ እየተጫወትሽ ነው? ዮኒ እንኳን አንቺን አገር ያጫውታል። ስማ አንድ መጽሔት ላይ ያነበብኩህና ዛሬ እንዲህ ሀገርህን ትወዳለህ እንዴ? የእውነቴን እኮ ነው። እንዴት ደስ አለኝ። እኔ ባትሆን ይቆጨኝ ነበር። ምንድን ነው መጽሔቱ ላይ አንድ አባባልህን ሰምቼ ደስ ያለኝ። ለሀገሬ ብሞት አይቆጨኝም ነው ያልከው። ምን አባባል ነው ያነበብኩት? ያንተ እንዲህ የሚል ዘፋኝ እኮ ነው የጠፋው። እከካሞተቻ እንተነ ለሀገር የምትሞት እንደው ድብን ብለህ ብቻ ያለህን በወረስኩ። ለነገሩ አሁንም ጀምር። ደስ ነው ያለኝ። ሀገሩን የሚወድ ዘፋኝ ጥሩ ነው። በሉ እስቲ መስክዬ ተጫውቱ። አጫውታት ዮኒ በሉ። ሲጀመር ጂንስ አይጃላቅ ግን ስላመጣኸውና ቀለሙ ስለወደድኩት ዋጋውን ቀንስ። አራት ሰማይ መጨረሻው ነው። ተው ተው ነው ዋጋውን ቀንስ። ዋጋው በቃ ያው አራት 480 መስኪ ዋጋውን ስንት ነው ያልከኝ? ምን ማለት ነው? እንዴት ሰው ታባቱ ገንዘብ ይጠይቃል? አባቱ ገንዘብ ይጠይቃል? አይጠይቅም። ደግሞ ራሴን ራሴን ነው ገዝቼ ማመጣለው እንጂ ከሌላ ሰው ነው። እስኪ ዳቺ ማመጣለው ዳቺ ማመጣለው ነው። ጥሩ ልጅ ነው። ጥሩ ልጅ ነው። ዝም ብለህ እዚህ በድምፅ አትለኝ። የተቀጠርከው እዚህ ልጠብቀን ነው። ጆትን ወደ ላይ አርጉና ትፈትሽ ጀነችና ተከተል። አላበዛችሁትም? ስወጣ ስገባ ነው እንዴ የምፈተሽ? እሱን ህጉን ያረቀቁትን አለቃይን ገብቶ ይጠይቋቸዋል። አሁን ጆትን ወደ ላይ አጠቅ ኪሴማ አትገባ። ኪሴ ትገባለህ እንዴ? ያካብዳሉ። ማረብ ነው ያለው ኪሱ ውስጥ። ምን አገባ? እንኳን ማረብ መጥረቢያ ማራገቢያስ መጋዘስ ቢስ ምን አገባ? ያገባል። ሰው የግል ለምንድን ነው እድሜቱን መቅለያ የሚያደርጉት? ለምን አይከበሩም? በቃ ሂዱ ግቡ። ስማ አንተ ሰው እዚህ መጣው ጥበቃ እዚህ ቁጭ ብለህ ይሄንን ብርድ እንደ ቻይና ረቄ እየኮመኮም አናት ላይ ወጣ። ምን ታረጋለህ? በረዶ ሰራ። የቻይና ነገረኛ ሽማግሌ ማን የቻይና ማበጠሪያ? እኔ የሰርግ የለታ ተመታ። የሰርግ የለታ እሺ ቢልጌት መነካው በወር ውስጥ ይችን ብቻ ነው የጨመረው። ገንዘብ ማጥፋት ጀመረ ማለት ነው። ገንዘብ የሚመረትበት ሀገር እየኖረ በዚህ አይነቱማ ደርስበታለሁ። እውነት ነው። መቼም እንደው እኔ እዛ በሆን ይሄን ጊዜ ከአንድ እስከ 5 በልጆቼ ስም በእኔ ስም ከአንድ እስከ 5 ነበር በተለያየ ስም። አይ ብልጌት ማጥፋት ጀምሯል። እኔ ነኝ። እሺ ግቢ እናቴ ግቢ አለን። እግዚአብሔር ይመስገን።
አለፍ አለው እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ሁሉም ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ምንም አትልም እንግዲህ ምንም አትል እንደምታት እንግዲህ አሰማምረናታል። እንግዲህ ምን ይደረጋል? መቼም ሰዎቹ እምብያሉን እያስቸገሩ እንጂ ቤቱንማ ይዘማል። አባትሽ ትንሽ ወይ ሳልሞክር የቀረው መስሎሽ ነው? ሞክሬያለሁ እኮ ግን አልኩሽ እንደው ቆንጆና ስትያት ደግሞ ባህሪው አስቸጋሪ ሆንብሽ። ይገርምሻል እኮ ወያሽ እኔ ነው ወይስ አሸናፊ ሰጋቤት ነው? አንተ ነው እሰይ ቃሪያ ሱሪ ስንት ነው እባክህ? አቤት አቤት ተሽሮ ጋር እንዴት ተደርጋ ነው የምትለበሰው እባክህ? አይመጥኖትም ይከብዶታል። አልሸከመው። ስማ ያንተ ጉድ መሰለን። ቆይ ተከተል። አቤት አናሳዩት እግርህን ተከትዬ መጣሁ። አንተ እንዴት ያለ ቡቲክ ነው ያለ! አቤት አሰፋፉ! አቤት ስፋቱ! አረጋሽ ተከተል ተጃይበሉ ቢንግ የደንደረን ሱቅ እኮ አየሁት። አቤት ስፋት! አቤት ስፋት! ከስፋቱ የተነሳ እውነትን ነው የምላችሁ፣ ከስፋቱ የተነሳ ግድግዳ የለውም። በህዝብ ተከቦ ነው የሚነግደው። አቤት ስፋት! አቤት ስፋት! መስኮላቸው እንጂ አዎ መስኮላቸው እንዴት ያለ ነገር ነው? ሄሎ እንዴት ናችሁ? ምነው ልጆቼ የወላድ መሀል አደረጋችሁን? አዎ አሞኝ ተኝቼ ያለ አስታማሚ ይኸው ቤት ውስጥ አለሁ። አትምጪ። ይኸውልሽ የምትመጭበትን ላኪልኝ፣ አንድ ላይ አድርገሽ ላኪልኝ። አዎ እዚህ እታከማለሁኝ። ችግር የለውም፣ እስከዛ ተበድሬ እታከማለሁ። አዎ በሰው ላኪልኝ። እዚህ ሜዳ ላይ ዘረዝረዋለሁ። ብርዱ እያመመኝ፣ በቃ በሰው ላኪልኝና እዚህ ሜዳ ላይ ዘረዝረዋለሁ። ስንት አልሽኝ? አልበዛም? ትንሽ በዛ። ይሁን፣ ተባረክ የኔ ልጅ። በቃ እንዳይቆጥርብሽ። እሺ
እሺ ሰላም ሁኚ። ኧረ ችግር የለም ራሴን እጠብቃለሁ። እንደው ብርድ ብዬ ሽው ብላብኝ ነው። ብርድ ገላዬን ታጥቤ በይ በሉ። እሺ ተባረኪ። ወይ ከፍ ማለት መጣው ባልመጣስ ባልከፍትስ መግባታችሁ ይቀራል። ተከራይ ነሽ? አይ መብራት ቆጣሪ መብራት ቆጣሪ ነኝ። መብራት ኃይል ነው እንደ ላከሽ? ወይኔ የማመቻወቅ አንቺ ጭራሽ እኛን በጨለማ ውስጥ አኖራችሁ ንዴታችንን ለማብረድ ለማማለል ነው ሴት የላኩት። ንዴት ለማብረድ ስንት ሜጋባይት ነሽ ለመሆኑ? ለሚሉት ግን አንተ ሰውዬ ልጻፍና ልውጣ። አትጽፊም። እንደው ውጪ እንደው ስሚ እኔ ልንገርሽ፣ እንደው እናንተ ተምትመጡ ሻማ ፋብሪካ ቢመጣ ኖሮ ቁርጥራጭ ሻማዎችን ይቆጥር ነበር። ስንት ይቆጥር ነበር። አሁን ውሻ ሳልፈታብሽ ውጪ። አይ እንግዲህ ቅጣቱን ያገኟታል። ዝም ብሎ መሳሎት። ኧረ እባክሽ ጨለማ ከመቼ ወዲህ ነው ደግሞ መቁጠር የጀመረው? አይ መብራት ጨለማ ሊቆጥሩ ይመጣሉ። እንደው በቃ ዛሬ ስራ ስላለብኝ ሌላ በእናትህ እኔ እኮ ከአንተ ጋር ስሆን ደስ ስለሚለኝ ነው። ይገባኛል። ሄሎ አሁን ቆይ አንተ ሲነግሩ ለምን አይገባህም? እኔ ኬላላ ስለተወሰደብህ ዕቃ ምንም የሚመለከተኝ ጉዳይ የለም እኮ ነው የምልህ። ጓደኛ ቢሆንስ? ይኸውልህ ቆይ ለእኔ የምትሰጠኝን ገንዘብ ለምን ለእሱ አሰጠው? ፈራ? እና እሱ ስለፈራ እኔ ምን ማድረግ አለብን? በለምነው እሺ ሊለኝ እኮ አልቻለም ነው የምልህ። አንተ መጀመሪያውን ለምን በህገወጥ መንገድ ዕቃውን ይዘህ ለምን መጣ? በቃ እኔ አሁን ምንም ልረዳ ስለማልችል ልረዳ አልችልም። በቃ ቻው ቻው። አሰን ሄደ ነገርኩሽ። በቃ ሌላ ጊዜ ፕሮግራም ይዘን እንጨርሳለን አልኩሽ። አንተ ጋር ደስ ስለሚለኝ ነው እንጂ ዮኒ ይዞኝ ይሄዳል። እሺ ሄሎ ይኸውልህ ብሩ ስንት ነው ያልከኝ? ይህ ሁሉ ገንዘብ ከየት መጣ? መንግስት የ10 ዓመትና የ20 ዓመት አንዴ ክፍል ጀመር እንዴ ነው ወይስ አማተሽ ነው? ቆጠር የኔው ነው። በእጅ አዙር ታመጣዋለህ። ቀባ አንተ አጭበርባሪ ካርቦን ቀብተህ እኔን ሱሪ ማጭበርበረህ ነው። አጭበርበረህ መስኪን ልትጮልፍ ቀባ። ደርሼብሃለሁ። አሁንማ ወደ ቀጣይ ዙር አልፈሻል፣ ወድቀሻል። አቤት ድምፅ ሲያስጠላ! ያምራል አይባልም፣ ጆሮ ያደነቁራል። አቤት ድምፅ እምባን ሳያርፋል ድምፅ። ሰውዬው ግን ለምን ግን አይተውኝም እንዴ? ከኋላ እየተከታተሉ ምን አድርጊ ነው የሚሉ እንደ ጥላ ወጊ ከተኛበትም እንዴ ሁለት ሆናችሁ አትጮሁብን ግቢ ውስጥ ደግሞ ሌላ ታጉረረጭ። እርሶ ሰውዬውን አልከበርም ካሉ ግን እንዲህ እግሮትን ይዤ አሽከርክሬ ነው በዚህ ጋር እረፍ። ግን የኛ ሬምቦ በሰውሬ ሰበባት የኛ ሬምቦ እኮ ደስት በመፈቅፈቅ የዳበረ ጡንቻ እንዳለሽ አውቃለሁ። አልችልሽም ነው አልችልሽም። እኔ ግን እርሶ ሰውዬ ግን ጠዋትም ማታም እየመጡ ግን ታቡ ግን ታቡ ማታ ማን የመጣው? አንቺ ማታ ማን የመጣው? እርሶ ማይመጭም አይመጡም። በቃ አንቺ እኔ ማታ ነው የመጥቻለሁ አንቺ ቤት ሐኪም አሸብር ይሆናል ድንገት የቅጠል ሲበጣጥስ እዚህ ሰው ላይ አንቺ ስሜት ውስጥ ነው እኮ ሰው ላድርይ ትችላለች እንዴ? ደፋር የምትይዝ በኋላ እኔ አልመጣሁም። ሙች እኔ አልመጣሁም። ማታ ደግሞ ዝም ብለሽ በረባ ባረባ አታልቅሽ። እቺ ላርጎምባ በእንባሽ ነው የምታጥቢው። አቤት አረፋው! አቤት አቤት አቤት! በጥፍር በምታከል ሳሙና ነው የምታጥቢው።
እንዴ መስከረም እንዴ ጥቅምት የገባሽ ህዳርና ታህሳስ ጥር እኮ ደረሰ። ደህና ነሽ መስክዬ? መስክዬ ወይ እንጂ ሰው ላይ ሲዞሩ ሰው ለመጥራት አሰብን ለሰርግ። አሁን ጊዜውም እየተቃረበ ነው። አሁን ለማንም ሰው ነግረሃል? ብያለሁ አልናገርም ብዬ እኮ ብያለሁ። ይኸውልህ እንግዲህ የንገር ይኸው መቼም መስኪ የራሴ ግለት ሆን እንጂ አንድ ዓመት ሙሉ ባላወራስ ድፍን ዓመት ሙሉ ባላወራስ ነው አንተ ገንዘብ ብቻ አይደለም የምትቆጥበው ወሬም ነው። ልክ ነው። ይኸውልህ እንግዲህ ስናወራ ገንዘብ ትንሽ እያነሰኝ ገንዘብ እያነሰኝ ታዲያ ምን ችግር አለ? እጨምራለሁ መስኪ የነቱን እንጂ እጨምራለሁ። እኔ እውነት ነው ተሌባ ሰብላተኛ ያለ አይመስለኝም ነበረ። ሐኪም አይደለህም አንተ ብላተኛ ጎበዝ። እኔ አሁን ስመጣ እውነቱ ነው ያሳምነው ነው እያልኩኝ ውሸት ይመስሏል እያልኩ ዶክተር በቃ እንግዲህ ብቻ ግን እኔ ይሄን ተከተል የሚባለው ሰው ያዙልኝ እንጂ ሌላው ለኔ ተው። ችግር የለውም። ተከተል ብቻ ነው። ችግር የለውም። ትጨምራለህ። እሺ ተከተል እንጂ ያዙ። እሺ በርታ። እሺ በርታ። አስመጭና ላኪ ወግ ባህሉን ትታ ይች ልጅ መጣ አገባኝ ማለት አለባት እንዴ? አይ መንገር በእውነት እኔ በጣም ጨንቆኝ ነበር። ለምን ዛሬውን አያጋቡ? እኔማ እኮ ቀኑን ቆረጥኩና የሃይወና ሳገባታለሁ ብሎ ሲጠይቀኝ አንተስ እንዴት መስኪማ የኔ ብቻ ነች። ለምን አይድሩኝ? ጥሩ እኔም እኮ ከ15 ቀን ሰሞኑን ልጆቼ ወዳሉበት ና ስላሉኝ እናንተን ድሬ ኩዬ ንብረቱንም አውርሼ መሄድ ነው የምፈልገው። ይሄንም እንዴ? አዎ ይሄን ነገር ጭቅላቴ በፍጹም ሊቀበለው አይችልም። ምክንያቱም እኔ አንድ ደቂቃ ካለ እሷ መኖር አልችልም። የሚፈልጉት ነገር ሁሉ ማሟላት ጥሩ አባላለሁ። እውነት ነው የምልህ። አሁን እኮ እኔ ስጋቴ ምንድን ነው እንግዲህ እኔም ለዚህ ለፕሮሰሱ ስል ገንዘብ አባክኛለሁ ታውቃለህ። ሰርጉ ደግሞ ከ30,000 ብር በላይ ነው የሚፈጀው። አንተ ደግሞ ይሄን 30,000 ብር ለመስጠት አቅሙ የለህም። የመንግስት ሰራተኛ ነህ። ሁሉት እንግዲህ ስለ ገንዘቡ ምንም አያስብ ብቻ እሱ ነው ምንም ያሳስብበት ነው ነገር አሟላሉ የጭራሽ ነገር ያሳስብ ስለ ገንዘቡ እንዳያስብ በቃ። ስለዚህ ያፋጥ ነው በቃ አፋጡልኝ ነገር ጨርሱ። እኔማ ከ15 ቀን በኋላ እኮ ብያለሁ። ምክንያቱም ምንድን ነው እኔ በቴሌቪዥን የምሰጠው መግለጫ ስላለ እሱን መግለጫ እንደሰጠሁኝ የእናንተን ሰርግ እከውናለሁ እና አንተ መጠንቀቅ ያለብህ የየትኛውም የግቢው ሰው ሚዜ ናችሁ ብዬ አልነገርኩም። አንተ እንደምታገባትም አልነገርኳቸውም። ምንድን ነው የምናደርገው? የዕለት ሁለት ሰርፕራይዝ ነው። ታዲያ ምን ችግር ቢሰሙ ምን የሚያመጡት ችግር አለ? የግቢው ሰውማ ከሰማ አንተ መስኪን አታገባም። ማን እንደሚያገባት የተነገረ ነገር የለም። ማንም የሰማ የለም። ሚዜ ናችሁ ነው ያልኳቸው። ስለዚህ ሰርጉ ምን ይሆናል? ሰርፕራይዝ ይሆናል። ጥሩ ሶንዳ አልጠየቅኩም። ታዲያ ነው
በምሽት ጨረቃ በንጋት ፀሐይ ሕይወታችን ፋፋ በጣም ተፈጥሮ አድንቀን ውበትን ስናይ ኑሮ ይጣፍጠኝ አንቺን ስለሰጠኝ እኔና አንቺ ሆነን ፍቅርን ቀመስነው ባለም ተንሸርሽረን ውበትን አየናት ሃይ 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 ግሩም ናት ውበት የእግዜር ጥበብ አትጠገብ። አሁን እንግዲህ በአንተ ቤት እኔ ይህንን መስተላጎን አምጥቼ አስረክብሃለሁ። ከዛ በኋላ እንደው መስክዬ ላይ ሄደህ እንደው ቀባ አድርገህ ይህን መፋቂያ መስተላጎ ስታበቃ እሷም ራሱ ብሄድክበት በዘፈንክበት ቦታ ላይ እየተከተለች ማይክዬ ለአንተ ብዬ እኮ ነው እንደው እባክህ እንድትል ፈልገህ ነው ባይ መስኪን ብቻ ነበር እንጂ እሺ ፌስቡክ ላይ ፎቶአችን ልቅቀው የህዝብ ሲጫጫ አቤት ታሪክ ታጫጫዋለህ። ጎበዝ ግን ዋጋው ስንት ነው? ለጊዜው ላልኩህ ጉዳይ 10,000 ብር ነው። 10,000 ብር ተረጋጉ። አሁን የተረጋጉ አይመስልም። ለሙሽራ ቀሚስ እንጂ አስተጫዋች ነው የምትወስዱት። የምልህ ለስንት ነገር ገንዘብ አውጥተህ ለመደገሻ ለምን ገንዘብ አውጥተህ ስታበቃ በመጨረሻው ሰዓት እንዲህ ይሄ ቁጥር ሲጠራ እንዲህ ምን ያጥመለምላል? እንደሱ በላ ጉድ ነው በሉ። አሁን በጣም በዛ። አናቴ ላይ ወጣ። ለካ ጫማው ራሱ ነው የወሰደው። ደግሞ ቢገርምህ 5,000 አለኝ። 5,000 ይምጣ ነግሬውና ሱቅ የለኝም እለዋለሁ። ሱቅ ግን እመኛለሁ እለዋለሁ። ሰው ምኞቱ ይከለከላል? ምኞት አይከለክልም። መስኪ ቡቲክ ያለው ብላይ ተወቃ ከፈለገች ያለ ቡቲክ ትፈልገኝ እነግረዋለሁ። ልብሴ ብቻ ይስጠኝ።
እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ በኖርኩበት ዕድሜ በእስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ወይ ጉድ ይገርመኳል። በጣም የፈራሁትን ነገር ነው የነገርኩህ። ምንድን ነው የሚያስፈራ? የፈራ አይደለም እንዴ? እኔ እኮ መስጊዬ ድሬ ቤቱን አውርሻት ሲያሻችሁ ሸጣችሁ አሊያም ደግሞ አከራይታችሁ እንድትኖሩ ነው የምፈልገው። እውነት ነው ብላ ጠጣለሁ። ጠጡ እንግዲህ 15 ቀን ግን በጣም ረዘዘ። ምን ያስቸኩላል? ምን የሚያጣድፍ ነገር አለ? እንግዲህ ለአልበም መስሪያ የሚሆን ገንዘብ እንግዲህ ለአልበም መስሪያ የሚሆን ገንዘብ አለኝ አይደል ያልከው? ተጋባችሁ በኋላ አልበም ከመስጊዬ ጋር ትሰራላችሁ። እሷም ተጎን ሆና ትረዳሃለች። ዋናው ትዳር ነው አይደል እንዴ? ዋናውማ ትዳር ነው። ህዝቡ ራሱ የኔ ማግባት በጉጉት ይጠብቀዋል። ያንተ ታዋቂ አይደለም? የኔ ጌታ ይኸውልህ፣ ዋናው ነገር ለሚዜዎቹ ምንም ሾክ እንዳለ። ኧረ በፍጹም ለማንም አወራህ ማለት አንተ መስኪን አላገባሃትም ማለት ነው። በፍጹም አላወራም። ደግሜ ለራሴ ራሱ አላስብም። ጎበዝ ጎበዝ። ምን ማለት ነው? አዎ እኔ የምልህ አቤት እንደው ሳይህ ጨዋ ብጤ ነህ ነው ሚሪንዳ ነው ወጥ ስትልም ማይህ አያውቁም እንዴ? እንዴ ማይክል ሚሪንዳ እኮ ነው የምባለው። ነው እንዴ? ታዲያ ማይክል ሚሪንዳ ስሜ ነዋ። ለስሜ ለዝናዬ ስል ሚሪንዳ ሳይቼ የምጠጣው ሌላ ነው። ያውቃል ተኋላለሁ ተከታይ ያለ በቃ ያው እንዳልኩህ ነው እንግዲህ እሺ። ጉዳዩን በገንዘቡ ችግር የለም። ለነገው ለሰስ እንዴት ነሽ? ሰላም ነሽ? ብቻሽ ምን ነው ብቻሽ? ፀሐይ
እንዳለ አንቺ ላይ ወዳብሽ እንዴት እንዳማረብኝ ዛሬማ። አቤት አቤት! ይሄ ሸሚዝ ከየት ነው የገዛሽው? ጉድ ሞርኒንግ ደንድርዬ፣ ሰላም ነው ወይ? እንዴት ነህ? በቃ ካልኩሌተር ላይ ነው። በቃ ሂሳብ እንዴት ነው? ትርፋማ ነው ወይስ አሽቆለቆለ ወይስ እንደወረደ? ስማ በቁሽ አልነግርህ። ፈረምን እኮ አስፈረሙን። ባልያየህ አስፈረሙን። ይሄ ጉድ! ኧረ ሳልነግርህ ጉድ 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 ጉድ! ይዞ የኔ ቢጤ ነው። የኔ ቢጤ ብታይ ሁላችንም ያንተ ቢጤ ሆነናል። አንተ ቢጤ ሆነናል ሁላችንም። ተከተሉኛ፣ ተከተሉ ባለንበት። እንዳንተ ነው ማበድ የሚያዋጣው፣ ማበድ ነው የሚያዋጣው። ወደዛ ባረለ ምን ጫማ ምናምን ወደቀብኝ ብሎ መጭናነቅ የለ። እንዳንተ ማበድ ያው ታስታብ ያየው ነው አይደለም። እንዳንተ ማበድ ያዋጣው ማበዱ ያልከው የኔ ቢጤ ነው። የኔ ቢጤ ነው እንዴ? አዎ ይገርምሻል። አንዴ በጣም ግጥም አልመጣ ብሎ አዋሳ ሂጂ 35 ቀን ሙሉ ባዶ ቤት ውስጥ ምግብ የለ ውሃ የለ ቁጭ ብዬ ጻፍኩት። እሱ ነው እኮ አሁን ነጠላ ዜና ታዋቂ ሆነልኝ። አንተ ሰውዬ ጤነኛ መሆንህን ጠንቅቄ ነው የማውቀው። ገር ነኝ ባልሆንም ነኝ ገር አየሁት፣ ስራዎትን አየሁ በደረስኩበት ተከታትዬ ለካ ስለመብራን ምረው ባታ አቶ መንገድ ምን ሆናችሁ? ማሊያዬን አለበስኩትና በሌታው እያስተካከሉ ሌላ ሰው መሰል እኮ ነው። ሌላ ሰው መሰል ተከተተም። እንዴት አመሻችሁ ሳልል ዛሬ እንዴት ናችሁ? ሰላም ናችሁላችሁ? ሳጅን እንዴት ነው ስራ? አይ ጥሩ ነው። እሰይ ዘፋኝ እንዴት ነው? ድምፅህ እኮ ሰማዋለሁ። ድምፅህ እኮ ቡሃ ትላለህ። በቃ እንደው በር ዘግተህ ሐኪም እንዴት ነው? አይ እንደው ምን ትንሽ ብቻ መድኃኒት እንደው ያጣው ቅጠላ ቅጠል እያተቸገርኩ እንጂ አለሁኝ። ጨረስካቸዋ? እስከሚበቅሉ ደግሞ ጊዜ ስጥ አይደለ? ወይ ቡና ቁርስ ረስቼው ዛሬ አልወጥሬ ቡና ቁርስ ባቀርብ እሱንም ረሳሁታል። ያዥ መስኪዬ እና ምንድን ነው ዋናው ነገር እዛ ጋር ጀበናው ስራ እና ዛሬ እዚህ ያሰባሰበን ዋናው ምክንያት ምንድን ነው? ሰው መቼም በፍቅር ይኖራል አይደል እንዴ? አዎ ፍቅር ጥሩ ነው። ዛሬ ይሄ የምንጠጣው የጀበና ቡና የመጨረሻችን ነው። ዛሬ እንዲህ ተሰባስበን ጠጣን አይደለ? የመጨረሻችን ነው። ይሄም የሚሆንበት ምክንያት ምንድን ነው? እኔ ነገ ጋዜጣዊ መግለጫ ሰጣለሁ። ከዛም ባሻገር ደግሞ ልጅ የመስኪን ነገ ነው ምድረው። አዎ ድርብ ባህል መሆኑ አይደለ? አዎ ስራ የለም ማለት ነው። ቢንገር ነገር ስራ የለም ወይ በለው። ያው ስራ ለሌለው ስራ የለም። አዎ እና ድርብ ባህል መሆኑ ነው። ከዛም በኋላ መስኪየንም ከዳርኩ ጋዜጣዊ መግለጫውንም ካደረኩ በኋላ ውጭ ወዳሉት ልጆች እኔም ጉዞዬን እቀጥላለሁ። ለሰርጉ ግቢው መጽዳት ስላለበት ሙሽራው ሙሽሪትን ከቤት ይዞ መውጣት ስላለበት ሁላችሁም ከተከተል በስተቀር ነገ በጠዋት ጓዛችሁን ጠቅልላችሁ ከዚህ ግቢ ትሄዳላችሁ አይደለ እንዴ? አዎ ምክንያቱም ግቢው ለሰርጉ ደመቅ ማለት አለበት፣ መጽዳት አለበት። እናንተ ደግሞ ሙሽራውም ደግሞ ወጣ ብሎ ነው ሙሽሪትን ከግቢ ይዞ መውጣት ያለበት። አዎ እንደዚህ ስለሆነ እንግዲህ ነገ በጠዋት ወፍ ጭጭጭጭጭጭጭ ሳይል ሁላችሁም ተከተልን ትቶ ሁላችሁም ነገ በጠዋት ትወጣላችሁ። እሺ አዎ እሺ አይደለ እንዴ? በቃ ይሄን ለማለት ነው እንግዲህ ሰበሰብኳችሁ። አዎ ቡናችንን እንጠጣና እንግዲህ እናንተም ጠዋት ለመነሳት እንዳይመሽባችሁ ገብታችሁ መተኛት ነው። አንድ ነገር ግን አለ። ሰርፕራይዝ
እስኪ ሰርፕራይዝ ላርጋችሁ። እስኪ አንድ ጥሩ ነገር አለ። ሰርፕራይዝ ላርጋችሁ። ትጠብቁኛላችሁ። ሁላችሁ እንግዲህ ሰርፕራይዝ ማለት ያው እንግዲህ ለክታው ተውኝ እስቲ ይኸው እንግዲህ ቤሏ ነው ቤሏ ለክታው እንደው ግጥም በቃ ለዋ ላይ ልክክ እንዴት እንደሚያምርባት ሌላውን ነገ ደግሞ ከሙሽራው ጋር ነገ ሙሉ ታዩታላችሁ። በቃ ዘፋኝማ እንደዚሁ ቢመርም እኮ ቢዘፍንም እኮ ድምፁ ላያምር ይችላል። የሚያሳዝነው እኮ አለመገጣጠም እኮ ነው። ሻብራት አለች መደረ ሻብራት አለች መደረ አለች መደረ ጀንደረ ልጆች የደረ የደረ ልጆች የደረ ዘፈንና ለቅሶ እኮ ሰርግና ሞት አንድ ነው። ብንሞትም ባንሞትም ሰርግ ከሞት ይበልጣል። አንዳንድ የሚያንሳል እኮ ከሌለ ማለት ነው። ይንገር እንስፈና ዘፋኝ ቢኖርም እኛ ነን የምንዘፍነው። ሻበራብ አለች መደረ ሻበራብ አለች መደረ አለች መደረ ሻበራብ አለች መደረ ቢንገረ ልጆች ሸደረ ቢንገረ መስኪን ሸደረ አለች መደረ ሻበራብ አለች መደረ ሻበራብ አለች መደረ አለች መደረ አሸበር አፈር ሲጭር ሻበር አለች መደረ አለች መደረ ሻበራብ አለች መደረ ሻበራብ ቆይ ዘፋኝ ደግሞ ከእሷ አናውቅም። ዘፋኝ አላቀልኩ እኮ ለቅሶና ዘፈን አደረኩ። ዘፋኝ ይቅርታ አርቲስት እኮ ይቅርታ እንትን ክብር ያለው መድረክ ላይ ነው የሚሰራው። እንዲህ ትንንሽ ቦታ አንዘፍንም። ለዛ ነው ይቅርታ ትንሽ ወጣ የአርቲስት ስነ ምግባር ስናለ በሉ ተቀበሉ። ሻበራብ አለች መደረ ሻበራብ አለች መደረ አለች መደረ ዛሬ ነው ዓለም ደስታችሁ የሁለታችሁ አሁን ቋታሪ በመሆኔ የምስራቅ አፍሪካ ብቸኛ ባለሀብት ሆኛለሁ። 5 ሳንቲም ለእኔ ትልቅ ቦታ አላት። በእውነቱ ነው የምላችሁ ትልቅ ቦታ አላት። በድህነት የምትታወቀውን ሀገሬን በሀብት ለማስጠራት ያለኝን ራዕይ በማሳካቴ ደስታዬ ወሰን የለውም። ነገር ግን ይህን ቀን ባለቤቴ ኖራ አይታው እኛ በታደር ግን ራዕይዋን በማሳካቴ በእውነቱ ደስታዬ ወሰን የለውም። አመሰግናለሁ። ሁሌም ምኞታችን ይሳካል። ጫካ ሆነ ወይ ሸለቆ ከሩንም አቋርጬ ባገኝሽ ደስታዬ ነበር። ከምኖር ባሳብ ተውጬ እንዴት ላድርግ የኔ ፍቅር እዞራለሁ ሀገር ላገር መዞር እኔን ማይሰለቸኝ ገና ብዙ ይቀረኛል አንቺን እስካገኝ ድረስ መቼ ድካም ይሰማኛል
በአደባባይ የመሰከርንል እንዲህ በአደባባይ የመሰከርንል ለክብርህ እኮ ነው ብርሃን ወያንል እንዲህ በአደባባይ የመሰከርንልሽ እንዲህ በአደባባይ የመሰከርንልሽ ለክብርሽ እኮ ነው ያምራልልኝ ከንዶ ሽነት የሙሽሪት እናት በጣም አምሮባችኋል። ለመሆኑ ማን ነው አንደኛ ሚዜ? ተበሽተኝ አሁን ጀመርክ። ይሄ ሚዛፍ በከብራት አያጓችሁም ደረባችሁ ነው እንዴ? መሰለ ሚስት እንደምትሆን ነበር ስበል ሰልባቻ መሰለ ሚስት እንደሆነች አልነገሯቸው። አንተ የኔ ሚዜ መሆኑን ባፍሮ እዚህ ቦታ ላይ አልደርስም ነበር። የምልሽ ምን አዲስ ነገር አለ? እየጠበቀሽ ነው? ወይ መስከረም ጎበዟ ወይ እንግዲህ መስከረም እንግዲህ አባቢ ቀረብኩ መስከረምማ አንዳርጋቸው ግን አሁን የምትሰሪው ስራ እኔ ጋር ምንድነው ከጎረምሶች ጋር ከወንዶች ጋር ያገናኝሻል። ስለዚህ በተቻለ መጠን ፍቅር እንዳይዝሽ መጠንቀቅ አለብሽ። ምክንያቱም ትንሽ ግንኙነት አለው ወንድ ጋር በመስኪማ በጣም ነው። እሰይ እንግዲህ መስከረም አልሽኝ። እኔ ምንሽ ነኝ? እሺ ልጅ እንግዲህ ከዚህ በኋላ አዎ ነገሩ እኮ ከሷ በላይ አንተን አውቃለሁ። ጎበዝ ደላላ እንደ መኪና አሁን እንደው ባቡር አልተጀመረም እንጂ ባቡር ሁሉ ይደልላል። ጀምሯል። አዎ ሀዲዱን ጀምሯል። ጎበዝ ሳሙ ነው ባሉ። አዎ ታጡ ላይ በላሞ ብሎ ያማኛት መውደድን ያላየ ፍቅርን ያልቀመሰው ደማይ 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 Damay 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 Gelaye gelaye hoy gelaye Ançın saselas gelaye hoy
ሳትመጪ